እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴና አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን የምነግራቸው አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን እንደዚህ ያለው። በጠላት ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር ነው። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል አይደል ጌታ? ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። እውነቴን ነው። እንኳን ከሰው ጋር እንኳን ከባልና ሚስት እንኳን ከጓደኛ እንኳን ከእህትና ወንድም እንኳን ከእናትና አባት ይቅርና የሰው ልጅ ሁል ጊዜ ከእግዚአብሔር እንኳን አንድ ቀን ሲወጣ አንድ ቀን ሲገባ ነው የሚኖር። የሁል ጊዜ ወዳጅ እግዚአብሔር ብቻ ነው። ሰው ግን አንድ ቀን ጥዬ ልሂድ ብሎ ሲወስን አንድ ቀን ሲቀር ነው የሚኖረው። ሚስት ራሱ ባሏን እኮ እሱ ሳያውቅ ብዙ ቀን ፈታው ታውቅ ይሆናል። ብዙ ቀን ልፍታው እያለች በልቧ እንደገና የምትተው ብዙ ቀን ነው። ባል ብዙ ቀን ልፍታ ብሎ ለሷ ሳይነግራት ቀርቶ ሊሆን ይችላል። ሰው ብዙ ቀን ይወስናል፣ ብዙ ቀን ግን እግዚአብሔር ያፈርሳል። እግዚአብሔር ግን የሁል ጊዜ ወዳጅ፣ የታመነ ወዳጅ። ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን፣ ወገኖቹም ስላደረገን